ሰላም ወዶችዬ እንዴት ናችሁ? ደህና ናችሁ? ወይኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝ ትርፍርፍ ይበልልኝ። ወይ መድኃኒዓለምዬ አልኳችሁ። አፍጥጬ ነው የመጣሁት። እንግዲህ በዱባይ ያው 2 ሰዓት እየሆነ ነው። በኢትዮጵያ ደግሞ 1 ሰዓት 10 ጉዳይ ሆኗል። እናማላችኋለሁ እንደኔ የምትጠብቁ እንደኔ ቁጭ ብላችሁ የእነሱ መምጫ የምታዩ እንደኔ የእነሱ ሱስ ያለባችሁ እንደኔ 12 ሰዓት ሲሆን ስራ ማሰሩ እንደው ስልካችሁን ስትወጡም ስገቡም የምታዩ እንደው ስልካችሁን 30 እየገለጣችሁ የምታዩ እንደኔ እንግዲህ ምንም ማድረግ አይቻልም። ጨረቃዎች ዛሬ አልመጡም አይመጡምም። ከዚህ በኋላ የሚመጡ አይመስለኝም። ቢመጡም እንኳ በቤታቸው ሳይሆን ምናልባት በሌላ ቤት እና ደግሞ ሌላም የሰማሁት ነገር አለ። እሱንም እነግራችኋለሁ። ይመጣሉ፣ ዛሬ እናያቸዋለን። ግን በዩቲዩብ አይመስለኝም። ዩቲዩብ ላይ ከመጡ ደስ ይለናል። ከዚህ በኋላ ከመጡ ግን አመሹ በጣም። አንዳንዴ እኮ ያው አምሽተውም የሚመጡበት ጊዜ አለ በእርግጥ ማለት 2 ሰዓት ከምናምን የመጡበት ጊዜ አለ። ግን ሁሌ አይደለም፣ አልፎ አልፎ ነው። እና ዛሬ ደግሞ ከመጡ ደስ ይለናል። ካልመጡም ደግሞ ሰላም ይሆኑ። ነገር ግን ማታ ቲክቶክ ላይ በላይቭ እንደሚመጡ ሰምቻለሁ፣ መረጃ ደርሶኛል። እና ያው ሁላችሁም ተስፋ ቁርጣችሁ ምናምን እንዳተኙ አሁን ያው ወደ የስራችሁ ሂዱ፣ ፏፈሽ እያላችሁ ማለት ነው። ስራችሁን ስሩ። ግን ማታ ግን እንዳትቀሩ ልላችሁ እወዳለሁ። ማታ ላይ እንዳትቀሩ ሁላችሁም ከመጡ ማለት ነው። ይመጣሉ ስለሚባል ወሬ ስለሰማሁ ይመጣሉ ብለውኛል። ሲጀመርም ቀን ነው ይሄን ነገር የሰማሁት እና ማታ ሁላችሁም ገብታችሁ ግዴታ ጊፍት ምናምን ደግሞ ታብታብ። በዛ ላይ ደግሞ በጣም ተናፍቀዋል። ላይቭ ላይ ከመጡ በጣም ረጅም ጊዜ ሆኗቸዋል። በጣም ማለት ነው። አስባችሁታል? እኛ እኮ ሰላም ካጣን እኮ ከ2 ወር በላይ ሆኖናል። ከ2 ወር በላይ ሆነን ሰላም ካጣን ማለት ነው። አሁን እግዚአብሔር ይመስገን ሰላም ላይ ነን። ዛሬ ደግሞ መጥተው ዘና እንደሚያደርጉን ተስፋ አደርጋለሁ። ያው ብዙ ጊዜ ታውቃላችሁ ጥያቄ ይቀርብላችኋል። ለምንድን ነው ላይቭ የማትመጡት? በነገራችን ላይ ሀይሚና ብሩኬ ቲክቶክ መስራት ያለባቸው ሰዎች ናቸው። ቲክቶክ መስራት አለባቸው። የእውነቴን ነው። ለምን ከትላልቅ ሰው ጋር ይተዋወቃሉ፣ ከአርቲስቶች ጋር፣ ከትላልቅ አስመጭና ላኪዎች ጋር፣ ከነጋዴዎች ጋር ምናምን። ያው ቲክቶክ ደህና ሰው ያስተዋውቃል እውነት ለመናገር እና አሁን እነዚህ ልጆች ያው ዩቲዩብ እንዳለ ሆኖ እነሱ ዩቲዩብም በቂ ገቢ ያገኛሉ፣ ይሰራሉ። ግን ደግሞ ከዩቲዩብ ባለፈ ሀይሚዬም እንደምታዩት የሰው መውደድ በጣም ያላት ልጅ ናት። ብሩኬም እንደዛው በጣም የሰው መውደድ ያለው ልጅ ነው። በጣም ተወዳጅ ልጅ ነው። በተለይ ቁመቱ ያምራል፣ አቋሙ ያምራል። ሀይሚዬም እንደዛው አቋሙ ያምራል፣ ሞዴል ናት። ስለዚህ ብዙ ነገር ማስታወቂያ ትላልቅ ድርጅቶች ጋር ማለት ትላልቅ ነጋዴዎች አሉ፣ ትልልቅ ድርጅት ያላቸው እዛ ቢያሰሯቸው፣ ፊልም ቢያሰሯቸው፣ ድራማ ቢያሰሯቸው ብዙ ነገር አለና ቲክቶክ ላይ የምር ባይጠፉ ጥሩ ነው፣ ቢሰሩ ማለት ነው። ብዙ ቫልዩ ያለው ለነሱ ንግድ ቢከፍቱም ያው በታዋቂ ናቸው። ቲክቶክም ላይ ዩቲዩብም ላይ ታዋቂ ናቸው። ግን ደግሞ ሞር እንዲታወቁ የሚያደርገው ቲክቶክ ነው። እጅግ በጣም ከትላልቅ ሰዎች የመተዋወቅ እድል አለ ቲክቶክ ላይ ማለት ነው። እና ንግድም ቢጀምሩ ምንም ቢሉ አሪፍ ውጤት ይኖረዋል ቲክቶክ ላይ በጣም እንትን ካሉ ማለት ነው። ሌላም ሰው ስራ ቢያሰሯቸው በተለይ በፊልም አለም ቢያሰሯቸው። ሀይሚዬ ጥሩ ብቃት ያላት ልጅ ናት። ብሩኬም እንደዛውና ይመቻችሁ። እንደሚመጡ ተስፋ አደርጋለሁ። ፏ ብላችሁ እንደምትመጡ ተናፍቃችኋል። እንግዲህ ሰሞኑ ዘና ፈታ እያረጉን ነው። ግን አንዳንድ ደግሞ አይዲያ በታኞች አሉ። እባካችሁ አጉል አይዲያ አትስጡብን። በቃ አሁን ላይ ሰላም ነን እኛ። ጥሩ እየሄድን ነው። ጥሩ ስራ እየሰሩ ነው። ጥሩ ቪዲዮ እየለቀቁ ነው። ከዚህ በኋላ እንደገና ጸብ ለማስነሳት አትጣሩ። የምር ይደብራል። እያየሁ ስለሆነ ነው። ዞር ስለ አንዳንድ ቦታ የማየው ነገር አለ። በቃ የሆነ ወደ ኋላ ዙራችሁ ነገር አትፈልጉ። በቃ ዋናው የነሱ አንድነት ነው፣ የነሱ ፍቅር መሆን ነው።
ስለነሱ በጣም ብዙ የሚጨነቅ ሰው አለ። ስለነሱ በተጣሉ ቁጥር አብሮ የሚከፋው፣ በተጣሉ ቁጥር እነሱ በተላቀሱ ቁጥር አብሮ የሚያለቅስ ሰው አለ። ስለነሱ እጅግ በጣም የሚጨነቅ ሰው አለ። ስለዚህ ታዋቸው በቃ። አሁን ያሉበት ስራ በጣም ቆንጆ ነው። ሀይሚዬ ደግሞ ሁሉን የምታልፍ ልጅ ናት። ሁሉን ቻይ ልጅ ናት። ብልህ ሴት ናት። የማንም ምክር አያስፈልጋትም። ስለዚህ አጉል ምክርም አትምከሩ በፈጠራችሁ። እግዚአብሔርን ፍሩ። የእውነት አንዳንድ ጊዜ እኮ ተፈጥሮን ምንም ማድረግ አይቻልም። ገባችሁ? ተፈጥሮ አብሮን የሚፈጠር የሆነ ባህሪ ያለ። ገባችሁ? ፈጣሪ ሁሉም ነገር አሟልቶ አይደለም የሚሰጠው። ፈጣሪ ለአዳም ሔዋንን የፈጠረለት አዳም ጎዶሎ ነገር ስላለው ነው። የሰው ልጅ ሙሉ ስላልሆነ ነው። ገባችሁ? የሰው ልጅ ሙሉ አይደለም። የሆነ ብቻ የሆነ የሚጎለን ነገር አለና አንዳንዴ ብሩኬም ደግሞ የሆነ ተፈጥሮ አለው። ምንድነው እሱ? ድርቅና የሚባል በቃ ደረቅ ነው። ምንም ማድረግ አይቻልም። ያም ነው መቀበል። ተፈጥሮን ማንም እንትን አይለውም። ሀይሚዬ ደግሞ ምንድናት? እልኸኛ በቃ እንደዛ የሆነች ልጅ ግጥም ስገጥም ሰምቼ ነበር እና በደንብ ነው የገለጸቻቸው። ብሩኬ የሆነ ነገር ላይ በቃ የሚደርቅ ነገር አለው፣ የሚደርቅበት ነገር አለ። ይሄ አለ አይደል? በቃ ሀይሚዬም ደግሞ እንደዛው እልኸኛ ናት፣ እልህ አለባት። ግን እንደዛም ሆኖ ደግሞ በቃ በመሀላቸው የሆነ እንደ እሳት የነደደ የጋለ ፍቅር አለ በመሀከላቸው ማለት ነው። ያን ጊዜ የተጣሉ ጊዜ ራሱ በቃ የሆነ መጣላት እንዳለ ሆኖ በመሀላቸው ተጣልተዋል፣ ተኮራርፈዋል። ግን ደግሞ ማለት ነው አይናቸውን ቀና ብላችሁ ስታዩት የሀይሚን አይን ብሩኬን የምታዩ በምንድን ነው? ይሁን ያስታውቃል፣ አስተያየቷ ማለት ነው። ብሩኬን አይኑን አየት ሀይሚን ሲያያት ብታዩት አተኩራችሁ ካያችሁት በፍቅር የሆነ በስስት አይነት ነገሩ ነው ቢያያትና ግን አላደር ሁለቱም ጋር እልህና ድርቅና ስላለ በቃ እንደዚህ አንድ መሆናችሁ ላይቀር መታረቃችሁ ላይቀር ያዳርቁናል። ግን ዙሩ እኔ በነገራችን ላይ ማለት ነው እኔ በሀይሚና በብሩኬ እንኳን አይደለም በዚህ ይቀርና ብዙ ነገር ቢባል ይለያያሉ ብዬ አፌን ሞልቼ አላወራም። የፈለገ ጸብ ቢመጣ የፈለገ ማለት ነው። ታቁኛላችሁ ደግሞ አንድ ቀን ሀይሚና ብሩኬ ተለያዩ ወይም ይለያያሉ ብዬ ካፌ ወጣኝ አታውቅም። ይችላል ለምን እንደሆነ አላውቅም። መቼም የሚለያዩ ሰዎች እንዳልሆኑ ነው ውስጥ የሚነግረኝ ማለት ነው። በጣም ነው የሚገርመኝ ለራሴ ማለት ነው። እንደዛ ነው መስላቸው እኔና ፈጣሪ ይጠብቃችሁ። ሁሌም ፏ በሉልኝ፣ ሁሌም ሳቁልኝ፣ ሁሌም ዘና ፈታ የሚል ቪዲዮ ኑልን። በቃ ቦጋለችና ማናቸው